ኤክሰርሳይዝ 2.54 ኤክሰርሳይዝ 2.54 አንደኛ ጥያቄ አይዴንቲፋይ ዲቫይደንድ ዲቫይዘር ኤንድ ኩዌሽንት ኦፍ ዘ ፎሎዊንግ። ዲቫይደንድ የትኛው ነው? ዲቫይዘር ማን ነው? ኩዌሽንት የትኛው ነው የሚለውን ለዩ ነው የሚለን። ዲቫይደንድ ማለት ነው ተካፋይ፣ ዲቫይዘር አካፋይ፣ ኩዌሽንት ድርሻ ወይም ሪዛልት የምንለው ውጤቱ። ኤ ኔጌቲቭ 96 ዲቫይድ ባይ 12 ኢኳል ቱ ኔጌቲቭ 8። ኔጌቲቭ 96 ሲካፈል ለ12 እኩል ይሆናል ኔጌቲቭ 8። እዚህ ውስጥ እነዚህ ሶስቶቹን ዲቫይደንድ የትኛው ነው፣ ዲቫይዘር ማን ነው፣ ኩዌሽንት የትኛው ነው የሚለውን ለዩ ነው። 96 ምንድን ነው? ተካፋይ አይደል? ዲቫይደንድ 12 ምንድን ነው? አካፋይ ወይም ዲቫይዘር። ኔጌቲቭ 8 ሪዛልት ወይም ኩዌሽንት። ስለዚህ ኔጌቲቭ 96 ዲቫይደንዱ ነው፣ 12 ዲቫይዘሩ ነው፣ 8 ኩዌሽንቱ። ቢ ኔጌቲቭ 56420 ዲቫይድ ባይ ኔጌቲቭ 124 is equals to 455። በእንደዚህ በኦቨር መልኩ ከተቀመጠ ላዕሉ ጋር የሚቀመጠው ወይም ኒዩሚኔተሩ ጋር የሚቀመጠው ኦልዌይስ ዲቫይደንድ ነው ወይም ተካፋይ ዲቫይደንድ። ዲኖሚኔተሩ ወይም ታህቱ ላይ የሚቀመጠው ደግሞ ዲቫይዘር ወይም አካፋይ። ኢኳል ቱ ብሎ እኩልነት ምልክት በኋላ የሚቀመጠው ኦልዌይስ ኩዌሽንት ወይም ድርሻ ነው። ስለዚህ ኔጌቲቭ 56420 ምንድን ነው? ዲቫይደንድ ነው ወይም ተካፋዩ። ኔጌቲቭ 124 ወይም ኔጌቲቭ 124 ዲቫይዘር ወይም አካፋዩ። 455 ሪዛልቱ ወይም ኩዌሽንቱ። ሁለተኛ ፋይንድ ዘ ኩዌሽንት ባይ ኮንቨርቲንግ ኢንቱ ፕሮዳክትስ። ኩዌሽንታቸውን ፈልጉ ነው ወደ በፕሮዳክቱን በማባዛት ወደ በመቀየር ኩዌሽንታቸውን ፈልጉ ወይም ውጤታቸው ምን እንደሆነ ፈልጉ ነው። ኤ 18 ሲካፈል 3 18 ሲካፈል ለ3 it gives how much? ይህ ማለት 18 is equals to 3 ከማን ጋር ቢባዛ ነው? 3 ከማን ጋር በፕሮዳክት ቢያያዝ ነው 18 የሚሰጠኝ ነው። ማን ጋር መባዛት አለበት? ከ6 ጋር። 3 ከ6 ጋር ቢባዛ 18 ይሰጠናል። ስለዚህ ኩዌሽንቱ ምን ሆነ ማለት ነው? 6 18 ሲካፈል ለ3 ሪዛልቱ ስንት ሆነ ማለት ነው? 6። ኩዌሽንቱ 6 ምክንያቱም 6 ሲባዛ በ3 18ን ስለሚሰጥ። ቢ 24 ሲካፈል ኔጌቲቭ 4 24 ዲቫይድ ባይ ኔጌቲቭ 4 24 ዲቫይድ ባይ ኔጌቲቭ 4 it gives blank። ይህ ማለት 24 የሚሰጠን ኔጌቲቭ 4 ከማን ጋር ቢባዛ ነው ብላንክ ብለን እናስባለን። ስለዚህ 24 ፖዚቲቭ ነው፣ ኔጌቲቭ 4 ኔጌቲቭ ነው። 24 ፖዚቲቭ እንዲሰጠን በኔጌቲቭ መባዛት አለበት። ሳይኑ ኔጌቲቭ መሆን አለበት። ኔጌቲቭ 6 ታይምስ 4 ፖዚቲቭ 24 ስለሚሰጥ ስለዚህ ኩዌሽንቱ ስንት ይሆናል? 24 ሲካፈል በኔጌቲቭ 4 it gives ኔጌቲቭ 6 ኔጌቲቭ 6 ይሆናል ማለት ነው። ሲ ኔጌቲቭ 40 ዲቫይድ ባይ ኔጌቲቭ 5 ዲቫይድ ባይ ኔጌቲቭ 5 it gives
ሃው ማች ኔጌቲቭ 40 የሚሰጠን ብለን እናስባለን። ወደ ፕሮዳክት ስንቀይረው ኔጌቲቭ 5 ከማን ጋር ቢባዛ ነው? የኔጌቲቭ 40 ነው፣ የኔጌቲቭ 5 ነው። ስለዚህ እዚህ ጋር ሳይኑ ፖዚቲቭ ሳይን መሆን አለበት። ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ ስለሚሰጠን፣ ስለዚህ እዚህ ጋር ማን ነው 8 ቢገባ ኔጌቲቭ 5 ከ8 ጋር ቢባዛ ኔጌቲቭ 40 ይሰጠናል። ስለዚህ ኩዌሽንቱ በተዘዋዋሪ ማን ነው ማለት ነው? ፖዚቲቭ 8 ኔጌቲቭ 40 ዲቫይድ ባይ ኔጌቲቭ 5 it gives ፖዚቲቭ 8 ኩዌሽንቱ 8 ነው ማለት ነው። ዲ ኔጌቲቭ 44 ዲቫይድ ባይ 4 ኔጌቲቭ 44 ዲቫይድ ባይ 4 it gives how much? ይህ ማለት ኔጌቲቭ 44ን የሚሰጠን 4 ከማን ጋር ቢባዛ ነው? ይሄ ኔጌቲቭ 44 ነው፣ ይሄ ፖዚቲቭ 4 ነው። ይሄ ሳይኑ ፖዚቲቭ ኔጌቲቭ ሳይን መሆን አለበት። ለምን? ኔጌቲቭ ሳይን ሲባዛ በፖዚቲቭ it gives ኔጌቲቭ ነው የሚሰጥ። ስለዚህ እዚህ ጋር የሚቀመጠው ኔጌቲቭ ቫልዩ መሆን አለበት። ግን ኔጌቲቭ 44 የሚሰጠን 4 ከማን ጋር ቢባዛ ነው? ከኔጌቲቭ 11 ጋር። ስለዚህ በተዘዋዋሪ የዚህ ኩዌሽንት ሪዛልቱ ነው ኔጌቲቭ 11 ኔጌቲቭ 11 ማለት ነው ኩዌሽንቱ። 3 ዲቫይድ አካፍሉ ነው። ኤ ኔጌቲቭ 130 ዲቫይድ ባይ 5 ኔጌቲቭ 130 ሲካፈል ለ5 ሳይኑ ምንድነው? የዚህ ኔጌቲቭ ነው፣ ማካፈል ብቻ ነው እንጂ ሳይኑ አንደኛው ኔጌቲቭ አንደኛው ፖዚቲቭ ስለሆነ ሳይኑ ኔጌቲቭ ነው። 130 ሲካፈል ለ5 ማካፈል በዚህ መልኩ በጣም ቀላል ነው የሚሆን። እዚህ ጋር 1 ሲካፈል ለ5 ስለማይችል 13 ላይ እንቆርጣለን። 13 ሲካፈል ለ5 ስንት ጊዜ ይደርሳል? 2 ጊዜ 5 10 ከ13 ሲቀነስ 10 3 ልጅ 0 ልጅ 0 ትወርዳለች። 30 ሲካፈል ለ5 6 ጊዜ 6 ጊዜ 5 ስንት ጊዜ? 6 ጊዜ 5 30። ስለዚህ ቀሪ የለውም ማለት ነው፣ ያለ ቀሪ ይካፈላል። ኔጌቲቭ 130 ሲካፈል ለ5 26 ነው። 26 በማግኒቱድ ካገኘን ኔጌቲቭ ሳይን አለን፣ ኔጌቲቭ 26 የዚህ ሪዘልት ኔጌቲቭ 26 ይሆናል ማለት ነው። ቢ 0 ዲቫይድ ባይ ኔጌቲቭ 4965 0 ዲቫይድ ኤኒ ነምበር ዊዛውት 0 ምንድነው ሪዛልቱ? 0 ነው። 0 ከ0 ውጭ ለማንኛውም ኢንቲጀር ቢካፈል 0 ዲቫይድ ባይ ኤኒ ኢንቲጀር ኤክሴፕት 0 it gives 0 ከ0 ውጭ ለማንኛውም ቁጥር 0 ተካፍሎ ሪዛልቱ ምንድነው? 0 ነው። ሲ ኔጌቲቭ 1048 ዲቫይድ ባይ ኔጌቲቭ 1048 ኔጌቲቭ 1048 ሲካፈል ኔጌቲቭ 1048 ተመሳሳይ ናቸው ሁለቱ። በዚህ ኔጌቲቭ 1048 ሲካፈል ኔጌቲቭ 1048 ሳይኑ ኔጌቲቭ ስለሆነ ፖዚቲቭ ነው የሚሰጠን። ይሄ በዚህ ይጠፋል፣ ሙሉ ይጠፋና ማን ይቀራል? 1 ማንኛውም ኢንቲጀር ለራሱ ሲካፈል ሪዛልቱ ማን ነው? 1 ነው ወይም ዩኒቲ ነው። ስለዚህ ኔጌቲቭ ስለሆነ ፖዚቲቭ 1። ዲ ኔጌቲቭ 2574 ዲቫይድ ባይ 33 ሳይኑ ምንድነው? ይሄ ኔጌቲቭ ነው አይደል? አንደኛው ኔጌቲቭ አንደኛው ፖዚቲቭ ነው። ኔጌቲቭ ነው ኩዌሽንቱ ማካፈል ብቻ ነው። 2574 ሲካፈል ለ33 257 ላይ እንቆርጣለን። 257 7 ጊዜ 33 231 ከ257 ሲቀነስ 231 ስንት ይሰጠናል? 26 ከ7 1 6 ከ5 3 2 ዜሮ ነው። ከዛ 4 ትወርዳለች። 264 ሲካፈል ለ33 8 ጊዜ 33 264 ስለዚህ 264 ሲቀነስ 264 ዜሮ ስለሆነ ቀሪ የለውም። ያለ ቀሪ መካፈል ይችላል። ስንት? 78 ማግኒቱዱ ፖዚቲቭ 78 መጣ።
እዚህ ጋር ሳይኑ ኔጌቲቭ አለ። ሪዛልት ምን ይሆናል? ኔጌቲቭ 78 ይመጣል ማለት ነው ኮኤፊሺየንቱ። ኢ 768 ሲካፈል ለዜሮ ማንኛውም ኢንቲጀር ለዜሮ አይካፈልም። ምንድነው? አንዲፋይንድ የማትስን ህግ ይቃረናል ወይም ይጻረሳል። ኤኒ ኢንቲጀር ዲቫይድ ባይ ዜሮ ኢዝ አንዲፋይንድ ነው። ኖት ጋም አለ ማንኛውም ቁጥር ማንኛውም ኢንቲጀር ለዜሮ መካፈል አይችልም። ምንድነው? አንዲፋይንድ ነው። ኤፍ ኔጌቲቭ 17622 ዲቫይድ ባይ ኔጌቲቭ 99 ኔጌቲቭ ስለሆነ ሳይኑ ፖዚቲቭ ነው። ማካፈል ብቻ ነው የሚመጣው ቁጥር ማግኒቱዱ ፖዚቲቭ ሳይን ነው። እናካፍለው 17622 ሲካፈል በ99 176 ላይ እንቆርጣለን። 76 ላይ አንድ ጊዜ 99 ከ176 ሲቀነስ 99 77 ከ1697 ከ1697 ከዛ ሁለት እናወንዳለን 772 ሲካፈል ለ99 7 ጊዜ 99 693 ከ772 ሲቀነስ 693 792 79 ሆነ። ከ12 3 9 ከ16 9 7 79 ከዛ ሁለት ወዳለ 792 792 ሲካፈል ለ99 ስንት ጊዜ? 8 ጊዜ 8 ጊዜ 99 792 792 ሲቀነስ 792 ዜሮ። ስለዚህ ቀሪ የለውም 178 ማለት ነው። ፖዚቲቭ 178 ኮኤፊሺየንቱ ጂ 0 ዲቫይድ ባይ 0 አንዲፋይንድ 0 ዲቫይድ ባይ ኤኒ ኢንቲጀር ዊዛውት 0 ከሆነ 0 ነበር፣ ግን 0 ዲቫይድ ባይ 0 አይቻልም። ማንኛውም ኢንቲጀር ለዜሮ አይካፈልም። አንዲፋይንድ ነው። አራተኛ ፊል ዘ ብላንክ ስፔስ የጎደለው ሙሉ ነው። 56 ሲካፈል ብላንክ ኢዝ ኢኳል ቱ 7። ይሄ እንደዚህ አይነት ጥያቄ ለመስራት ምን እናደርጋለን? 56 ሲካፈል ኤ ብንለው የጎደለውን ወይም ቫሪያብሉን ኤ ብለን ብንሞክለው ኢዝ ኢኳል ቱ 7። 56 በማን ቢካፈል ነው 7 የሚሰጠን ማለት ነው። ይህ ማለት 56 በኦቨር መልኩ ብናስቀምጠው ኢዝ ኢኳል ኦቨር ኤ ኢዝ ኢኳል ቱ ስንት? 7 ኦቨር ዋን አድርገን ክሪክሮስ ብናደርግ 56 ኦቨር ኤ ጊቭ 7 አይደለ? ዋን አድርገን ክሪክሮስ ብናደርግና ኤም ብንፈልግ 56 ሲባዛ በአንድ 56 ኢዝ ኢኳል ቱ ኤ ታይምስ 7 ኤ ኤን ለማስቀረት ለ7 7 በ7 ይጠፋል። ከዛ ኤ ኢኳልስ 56 ሲካፈል ለስንት? ለ7 ኤ ማለት 56 ሲካፈል ለ7 ነው ማለት ነው። 56 ሲካፈል ለ7 ደግሞ ስንት ነው? 8። ስለዚህ ዳሽ ሙላው ስንት ነው? 8 ማለት ነው። የዳሽ ሙላው 8 ነው ማለት ነው። እዚህ 56 ሲካፈል ለ8 ኢዝ ኢኳል ቱ 7። ቢ ኔጌቲቭ 1092 ዲቫይድ ባይ ብላንክ 14። ይህንም ኤ ብንለው ብላንክ ስፔሱን ኤ ብለን ብንወክለው ወይም የምንፈልጋትን ቁጥር ኤ ብንላት ኔጌቲቭ 1092 ሲካፈል ለኤ ኢኳልስ 14 ኦቨር ዋን አድርገን ክሪስ ክሮስ ብናደርግ
አንድ ሲባዛ በኔጌቲቭ 1092 ኔጌቲቭ 1092 ኢኳልስ 14 ሲባዛ በኤ 14 ኤን ለማስቀረት ቦል ሳይድ በ14 እናካፍላለን። በ14 ይጠፋል። ከዛ ኤ ምን ይቀራል? ኤ ኔጌቲቭ 1092 ሲካፈል 14። ስለዚህ ኤ ማለት ወይም ብላንክ ስፔሱ ማለት ኔጌቲቭ 1092 ሲካፈል 14። ይህ ደግሞ ሳይኑ አንደኛው ኔጌቲቭ አንደኛው ፖዚቲቭ ስለሆነ ሳይኑ ኔጌቲቭ ነው። አሁን 1092ን ለ14 እናካፍል። 14 ስናካፍል 109 ሲካፈል 14 7 ጊዜ አይደል? 7 ጊዜ 98 7 ጊዜ 14 98 አንድ ጊዜ 11 ከዛ 2 ስንት ጊዜ 8 አይደለ? 8 በ14 112 112 ደግሞ ቀሪ የለውም። ስለዚህ ኤ ማለት ኔጌቲቭ 78 ማለት ነው። ብላንክ ስፔሱ ስንት ሆነ ማለት ነው? ኔጌቲቭ 78 ሲ ብላንክ ዲቫይድ ባይ ኔጌቲቭ 18 ኢዝ ኢኳል ቱ 14። ይህም ብላንክ ነው ኤ ብንለው ኤ ዲቫይድ ባይ ኔጌቲቭ 18 ኢት ጊቭስ 46 ከሆነ ይህን በኦቨር መልኩ ስናስቀምጠው ኤ ኦቨር ኔጌቲቭ 18 ኢት ጊቭስ 46 ኦቨር ዋን ክሪስ ክሮስ ብናደርግ 1 ታይምስ ኤ ኔጌቲቭ 18 ሲባዛ በ46። ስለዚህ ኤ ማለት ኔጌቲቭ 48 ሲባዛ በ46 ኤ ኢዝ ኢኳልስ ቱ ኔጌቲቭ 18 ሲባዛ በ46። ይህን ስናባዛ ሳይኑ ኔጌቲቭ ነው፣ አንደኛው ኔጌቲቭ አንደኛው ፖዚቲቭ ስለሆነ ኤ ኔጌቲቭ ብለን እናባዛና 46 ሲባዛ በ18 8 በ6 48 8 ጽፌ ያላጣል 8 በ4 32 ከ4 ጋር 36 1 በ6 6 1 በ4 4 እንደምራቸው ይሄን 8 ይወርዳል። 6 ሲደመር 6 2 12 ጽፌ እንዳለ 828 ኔጌቲቭ 828። ስለዚህ ኤ ስንት ነው? ኔጌቲቭ 828። የሲ ኔጌቲቭ 828። ዲ ብላንክ ዲቫይድ ባይ 55 ኢዝ ኢኳል ቱ ኔጌቲቭ 101። ኤ ሲካፈል ለ55 እኩል ይሆናል ኔጌቲቭ 101። ይህንን በኦቨር ስናስቀምጠው ኤ ኦቨር 55 ኢት ጊቭስ ኔጌቲቭ 101 ኦቨር ዋን አድርገን ክሪስ ክሮስ ብናደርግ 1 ታይምስ ኤ 55 ታይምስ ኔጌቲቭ 101 ስለዚህ ኤ ማለት 55 ሲባዛ በኔጌቲቭ 101 ማለት ነው። ኤ 55 ሲባዛ በኔጌቲቭ 101 ኤ ኔጌቲቭ እንደሆነ ይታወቃል። ሳይኑ ኔጌቲቭ አንድ ፖዚቲቭ ኔጌቲቭ ስለሆነ ፕሮዳክቱ 101 ሲካፈል 101 ሲባዛ በ55 እናባዛለን። 5 ሲባዛ በ1 5 5 ሲባዛ በ0 0 5 ሲባዛ በ1 5 5 ሲባዛ በ1 5 5 ሲባዛ በ0 0 5 ሲባዛ በ1 5 ስንደምራቸው 5 ይወርዳል። 0 ሲደመር 5 5 5 ሲደመር 0 5 5555 ስለዚህ 5555 ኔጌቲቭ ማለት ነው። ይህ ማለት ኔጌቲቭ 555 ማለት ነው። 5 ዲቫይድ ዘ ፎሎዊንግ አካፍሉ ነው። ቀጥሎ ያሉትን አካፍሉ ነው።
ኤ ኔጌቲቭ 12 ዲቫይድ ባይ 5 ሳይኑ ምንድን ነው? አንዱ ኔጌቲቭ አንዱ ፖዚቲቭ ስለሆነ ሳይኑ ኔጌቲቭ ነው። ሳይኑ ኔጌቲቭ ነው። ስለዚህ ማግኒቱድን ብቻ እናካፍል። 12 ሲካፈል ለ5 ስንት ጊዜ? ሁለት ጊዜ። 2 ጊዜ 5 10 ከ12 ሲቀነስ 10 2 2 ሲካፈል ለ5 ለመቼ እዚህ ጋር ነጥብ አድርገን 0 እዚህ 20 ሲካፈል ለ5 4 2.4 ኔጌቲቭ ሳይን አለ ኔጌቲቭ 2.4 it gives ኔጌቲቭ 2.4 ለኤ ማለት ነው። ለቢ ኔጌቲቭ 37 ሲካፈል ለኔጌቲቭ 2 ሳይኑ ምንድን ነው? ይሄ ፖዚቲቭ። ለምን ሁለቱም ኔጌቲቭ 37 ኔጌቲቭ 2 ዲቫይዘሩም ዲቫይደንዱ ኔጌቲቭ ስለሆነ ኮኤፊሺየንቱ ፖዚቲቭ ነው። አሁን ፕሮዳክቱን ማግኒቱዱን እናካፍል። 37 ሲካፈል ለ2 ከ3 ስንቆርጥ አንድ ጊዜ አንድ ሲባዛ በሁለት 2 ከ3 ሲቀነስ 2 1 7 ትወልዳለች። 17 ሲካፈል 2 8 ጊዜ 8 ሲባዛ በሁለት 16 ከ17 ሲቀነስ 6 1 1 ለ2 ስለማይችል ጋር ነጥብ አድርገን 0 10 ሲካፈል ለ2 5 ስለዚህ 18.5 5 ሲባዛ በሁለት 10 ስለሆነ ቀሪ ያለው ስለዚህ ፖዚቲቭ 18.5 ኤቢ ማለት ነው። ሲ ኔጌቲቭ 26 ዲቫይድ ባይ ኔጌቲቭ 8 it gives him ፖዚቲቭ ነው የሚሆነው። ለምን ይህም ኔጌቲቭ ሁለቱም ኔጌቲቭ ስለሆኑ አሁን ማግኒቱዱን እናካፍል። 26 ሲካፈል ለ8 ስንት ጊዜ? 3 ጊዜ 3 ሲባዛ በ8 24 ከ26 ሲቀንስ 24 2 ለ8 ስለማይችል ነጥብ አድርገን 0 20 ሲካፈል ለ8 2 ጊዜ 8 16 ከ20 ሲቀንስ 16 4 ለ8 ስለማይችል 0 እንሰጣለን። 40 ሲካፈል ለ8 5 ሲባዛ በ8 40 ከ40 ደግሞ 0 ምንም ቀሪ የለውም። 3.25 ዲ 45 ሲካፈል ለኔጌቲቭ 4 ይሄ ሳይኑ ምንድነው? ኔጌቲቭ። ለምን አንደኛው ፖዚቲቭ አንደኛው ኔጌቲቭ ተቃራኒ ሳይን ስላላቸው ፕሮዳክቱን እንትኑን ማግኒቱዱን ስንሰራ 45 ሲካፈል 4 ከ4 ስንቆርጥ አንድ ጊዜ ደርሷል። አንድ ሲባዛ በ4 4 ከዚያ 5 ይወርዳል። 5 ሲካፈል 4 አንድ ጊዜ አንድ ሲባዛ በ4 4 ከ5 4 1 ለ4 ስለማይችል ነጥብ 0 10 ሲካፈል 4 2 ጊዜ 2 ሲባዛ በ4 8 ሲቀነስ 10 2 ለ4 ስለማይችል 0 እንሰጣለን። 20 ሲካፈል 4 5 ስለዚህ 11.25 ኔጌቲቭ 11.25 ኔጌቲቭ 11.25 ይሆናል ማለት ነው።